ቴንኪው ደግሞ ስለጠራህ ጌታን እንባርካለን። እስቲ ሁላችንን እንቆማለን እግዚአብሔር ፊት የእግዚአብሔርን ቃል የምንሰማበት ጊዜ ነው። ዛሬ የምንካፈለው ሐሳብ አባትነት በሚል ሐሳብ ነው። አባትነት ከኢሳይያስ ምዕራፍ 63 ቁጥር 16 እናነባለን። እንደገና ኤፌሶን ምዕራፍ 6 ከቁጥር 1 ደግሞ እስከ 4 ያለውን እናነባለን። ሁለት ክፍሎች አንዱን ከብሉይ ኪዳን አንዱን ከአዲስ ኪዳን እናነብና እናንተ ተቀምጣችሁ እኔ ቆሜ እንቀጥላለን። 63:16 ምን ይላል? አብርሃም ባያውቀን እስራኤልም ባይገነዘበን ይልና ምን ይላል? ከዛ ቀጥሎ እስቲ ሁላችሁ አንተ ምናችን ነህ? አንተ አባታችን ነህ። ማንን ነው የሚናገረው? እግዚአብሔር ምናችን ነው? አባታችን ነው። አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው ይላል። የእግዚአብሔር ስም የተባረከ ይሁን። አብርሃም ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ፣ አንተ አባታችን ነህ። አቤቱ አንተ አባታችን ነህ፣ ስምህም ለዘላለም ከዘላለም ታዳጊያችን ነው። ኤፌሶን 6 ከ1 እስከ 4 ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና። መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር። እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። እናንተም አባቶች ሆይ ልጆቻችሁን በጌታ ምክር በተግሳጽ አሳድጓቸው እንጂ አታስቆጧቸው። አንድ ጥቅስ ጨምራለሁ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ለሁላችን አንድ አባት ያለን አይደለምን? አንድ አምላክ የፈጠረን አይደለምን? ይላል። ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን? መልሱ ምንድነው? አዎን ነው። እንጸልያለን። ሃሌሉያ። ጌታ ሆይ በዚህ ቀን አባቶች በዓል አባት እያልን ስንናገር ስለ አባታቸው አስበው ስለ አባቶቻቸው አስበው የሚያዝኑ የሚጸጸቱ ቢኖሩ ካንተ የሆነ ማጽናናት ለእያንዳንዳቸው እንዲመጣ አንተ አባታቸው እንደሆንክ የማትደክም የማታክት ለዘላለም የማተው አባት እንዳላቸው እንዲያስቡ በዚህ መጽናናት እንዲሆንላቸው በጌታ በኢየሱስ ስም እጸልያለሁ። ጌታ ሆይ አባቶች ደግሞ ያደረከን ለልጆቻችን መሆንና ማድረግ የሚገባንን ሁሉ መሆን እንድንችል ማድረግ እንድንችል ካንተ ዘንድ የሆነ ጸጋና አቅም እንዲሰጠን እንደገና ደግሞ ቃልህ እንዲቀሰቅሰን የረሳነውን እንዲያስታውሰን የጣልነውን እንድናነሳ እንዲረዳን በጌታ በኢየሱስ ስም እጸልያለሁ። ያንተ መንፈስ ባለበት አርነት አለና በዚህ ስፍራ ያንተ መንፈስ የበላይነት ይውሰድ በጌታ በኢየሱስ ስም አሜን። እስቲ ጎናችሁ ያለውን ሰው አባት አለህ በሉና አረጋግጡልኝ። አለሽ። ሃሌሉያ። በቃ ልባችሁ ሞላ ይበል። ጌታ የተባረከ ይሁን። አባት አለን። በቃ ያ አባት ደግሞ ዘላለማዊ የሆነ የማይሞት የማይደክም የማያረጅ የለኝም የማይል በሁሉ ሙሉ የሆነ ጌታ የተባረከ ይሁን። ከፍ ያለ አባት አለን። ጌታ የተመሰገነ ይሁን። ስለዚህ ቀና ብለን እንሄዳለን። ኢየሱስ ክርስቶስ ጌታ ነው። በዚህ ቦታ አብርሃም ባያውቀን እስራኤልን ባይገነዘበን ይላል ኢሳይያስ ሲናገር፣ አንተ ግን አባታችን ነህ። ምናልባት ኔግሌክት የተደረጉ ሰዎች ሊኖሩ እንደሚችሉ ያሳያል ይሄ ክፍል ማለት ነው። በእስራኤልም ዘንድ ማለት ነው። በእስራኤል ዘንድ ሳይታወቁ የእስራኤል ዘር ሆነው ሳይታወቁ እሺ ይሁን እንዴት ነው እንቀጥል። እሺ ሾርት አድርጓል። አንተ አባታችን ነህ ብሎ ይናገራልና ኮንፈርሜሽን ሲሰጥ እንመለከታለንና ስምህ ደግሞ ለዘላለም ታዳጊያችን ነው ብሎ ይናገራል። ስምህ ለዘላለም ታዳጊያችን ነው። ይሄኛው ይሰራል እንዴ? ይሁን ጠፋች ካልሆነ ደግሞ እናውቃለን። በቃ የለችም። እና የእግዚአብሔርን አባትነት ስናስብ
ሙሉ ድፍረትና እምነት ይሰማናል። ስለዚህ ነገር ስናገር አንዳንድ ነገሮችን ማሳሰብ ፈልጋለሁ። በዚህ ቀን እንዲናገር የፈለኩት ሌላ ሰው ነበርና እሱ ስላልተሳካ ነው እኔ የወሰድኩት ይሄንን ሐሳብ። ነገር ግን የእግዚአብሔር ሐሳብ አይከለከልምና ይሄንን ፎርወርድ ማድረግ ፈልጋለሁ። በእኛ ምድርና በህዝባችን መካከል እንደምትመለከቱት በህዝቦቻችን መካከል አባቶች አንሰዋል። እኔ ኢትዮጵያ ሲሄድ በጣም የሚገርመኝ ነገር በዚህ ጊዜ በዚህ ሲዝን ላይ በጣም ወጣቶች ናቸው የሞሉት እና በአገሩ ላይ ከ75% ወጣት ነው አሉ እና ዲሞግራፊ ማለት ነውና በጣም የምታዩት ወጣቶች ብቻ ነው እና ሸበቶ ሰው ሽማግሌ ሰው ብዙ አትመለከቱም። አገሩ ላይ በሙሉ በምትገብሩበት መስሪያ ቤቶች ሁሉ በዛ ደረጃ በጣም ወጣቶች የሆኑ ሰዎች ናቸው ቦታውን የያዙት። እኔ ምንም ተቃውሞ የለኝም፣ እግዚአብሔር ነው ያመጣቸው በዚህ ትውልድ መካከል ማለት ነው። ነገር ግን አባቶች የሆኑት ሁሉ በአንድ ጊዜ እንደዚህ ጥርግ ብለው መጥፋታቸው በጣም ያስደነግጣል። እንዴት እንደዚህ እንደሆነ ማለት ነው። ምክንያቱም ድሮም እዛው ምድር በነበርንበት ጊዜ አባቶች የሆኑ በጣም ብዙ ትልልቅ ሰዎች እናውቃለን። በቃ በመንገድ ላይ አንቱ የሚባሉ የምናሳልፋቸው የምናከብራቸው ኖር የምንላቸው በጣም ብዙ ሰዎች ነበሩ። ለነገሩ አሁን እኛ ሆነናል። እዛ ስንሄድ በቃ እንደ ትልቅ ሰው እንቆጠራለንና ይሄን ደግሞ እግዚአብሔር ዘመን ስላመጣ ነው። ጌታ የተባረከ ይሁን። ለማንኛውም ይሄ ትንሽ ነገር የጠፋበት ጊዜ እንደሆነ እመለከታለሁ። ይሄ ትንሽ ያሳስባል። ከዚህም ጋር ደግሞ ተሰሚ የሆኑ ድምጻቸው የሚሰማ የሚናገሩት ነገር አታድርጉ ካሉ ከመከሩ እንደገና በባልና በሚስት መካከል ቢገቡ በአገር ጉዳይ ቢናገሩ በቃ የነሱ ቃል ተሰሚ የሆነ ሰዎች በጣም ጥቂቶች ሆነዋል እና ስለዚህ ሁሉ ሰው እንደፈለገ የሚናገርበት የሚያደርግበት ለአባቶች በቦታ ላላቸው እግዚአብሔር ላከበራቸው ሰዎች የሚሰጠው ክብር በጣም አናሳ ሆኖ አያለውና በጣም የሚያሳዝን ዘመን ነው። እግዚአብሔር ዘመናችንን ያድሰው ለክብር ለሚገባው ክብር መስጠት ስላለብን ማለት ነው። በዛ በማንነቱ ደረጃ በሰውነቱ ደረጃ ባለው ማዕረግ ደረጃ ይህንን ያጠፋ ጠላት እግዚአብሔር ይውጋው በጌታ በኢየሱስ ስም። ይህንን ከኛ ህዝብ መካከል የወሰደ ብዙ ችግሮቻችን በሽምግልና የሚፈቱ ነበሩ። በአገር ደረጃ ስንመለከት በህዝብ መካከል የሚፈጠሩ ነገሮች በድንበር በተለያዩ ነገሮች የሚፈጠሩትን ነገሮች የሰፈር ሽማግሌዎች ነበሩ ዳኝተው የሚጨርሱት ቀድመው። አሁን እነዚህ ነገሮች የሉም። በፍርድ ቤትም ደርሳችሁ እንኳን በጣም በብዙ ክርክርና ጭቅጭቅ ውስጥ ነው የምታልፉት። እግዚአብሔር ዳኛ ይሆንልን፣ ጣልቃ ይግባልን በጌታ በኢየሱስ ስም። ለህዝባችን ደግሞ በቃ የሚሰሙ ሞገስ ያላቸው ሰዎች እግዚአብሔር ይስጥ። ባለፈው ጊዜ ኢትዮጵያ በሄድኩ ጊዜ ትልቅ የወርሺፕ ፕሮግራም ነበረ። ዘማሪ ዮሴፍ ካሳ ያዘጋጀውና እዛ ላይ እንድጸልይ ተጠርቼ የጸለይኩት ነገር ይሄ ነው። እግዚአብሔር በምድሪቱ ላይ የሚሰሙ ድምጻቸው የሚሰማ አገልጋዮችን እግዚአብሔር እንዲያከብድ በቃ በየቀኑ አገልጋዮችን እንደዚህ ሲያንጠለጥሉ በየሚዲያው ላይ ሲያዋርዱ ነው የምንመለከተው። እግዚአብሔር ይህንን ትውልድ ያርመው። በእውነት የሚያርም መንፈስ ይምጣልን። በእውነት በጣም የሚያሳፍር ጊዜ ውስጥ ነው ያለ ነው እና እግዚአብሔር የከበሩትን እንድናከብር በቃ ድምጻቸው የሚሰማ ሰዎች ደግሞ አሸናፊ የሆነ የእግዚአብሔር ሞገስ ያላቸው ሰዎች በምድራችን ላይ እንዲያስነሳ በጣም መጸለይ ያለብን። እግዚአብሔር ደግሞ ይሄን ያደርግልን። ይሄ ነገር የሚመጣው ከአባትነት ነው። አባት ይከብዳል። ቤት ውስጥ አባት ከሌለ እናትም ሳትኖር ተመሳሳይ ነገር ነው። አባት ከሌለ ቤቱ አንድ ነገር እንደጎደለው ያስታውቃል። ከሁሉ በላይ ለኛ ለአማኞች ግን እግዚአብሔር ይሄንን ባዶነት ስለሸፈነልን ጌታን እንባርከዋለን። በቤታችን ስለገባ፣ በኑራችን ስለገባ፣ በህይወታችን ስለገባ ይሄ የአባትነቱ ክብደት ከኛ ጋር ስላለ ለዚህ ነው ዳዊት ሲናገር የመከረኝን እግዚአብሔርን ምን አደርጋለሁ አለ? አመሰግናለሁ አለ። እግዚአብሔር ምን ያደርጋል ማለት ነው? ይመክራል፣ እንደ አባት ይናገራል፣ ይመልሳል፣ ያጽናናል፣ ይህንን ነገሮች ይሰራል ማለት ነውና እግዚአብሔርን አመሰግናለሁ አለ። እንዳውም በሌላ ቦታ አባትና እናቴ ተውኝ፣ እግዚአብሔር ግን ምን አደረገኝ ይላል? ተቀበለኝ ብሎ ይናገራል። እግዚአብሔር ይቀበላል፣ አባት ይሆናል፣ መካሪ ይሆናል፣ አለኝታ ይሆናል፣ ክብር ይሆናል። እግዚአብሔር ለምድራችንም ለህይወታችንም ክብር ይሆንልን፣ አለኝታ ይሆንልን፣ ሞገስ ይሆንልን፣ መካሪ ይሆንልን። አሜን አትሉ? እዚህ ቦታ ባያውቀንም እስራኤል ባያውቀንምና ባይገነዘበንም አንተ ግን አባታችን ነህ። ለእግዚአብሔር ዕውቅና እንሰጣለን። እስቲ እግዚአብሔር አንተ አባቴ ነህ በሉት። እግዚአብሔር አባቴ ነህ በሉት። እግዚአብሔር ሃሌሉያ። እውነት አባታችን ነው እግዚአብሔር። ከውስጣችን ከነፍሳችን
በእውነት አባታችን ነው። አባት እንዳውም ሊተካው ሊያደርገው ሊገባበት የማይችለው ቦታና ማንነት ውስጥ እሱ ይገኝልናል። እሱ ሙሉ አባት ነው። በእውነት ሙሉ በአባትነት ልንይዘው የምንችል ከፍ ልናደርገው የምንችል እግዚአብሔር ነው። ስሙ የተባረከና የተመሰገነ ይሄ እግዚአብሔር። ስለዚህ አንተ ታዳጊያችን ስምህ ከዘላለም ታዳጊያችን ነዋል። እስካሁን ስትታደገን ነበር፣ ወደፊትንም ትታደገናለህ። የእግዚአብሔር አባትነት አይቆምም፣ አያልቅም፣ አያረጅም። ክብር ሁሉ ለእግዚአብሔር ይሁን። አያረጅም፣ እግዚአብሔር ይቀጥላል። እና ይሄንን ነገር ነው የሚናገረው ኢሳይያስ። ስለዚህ በዚህ በምንኖርበት በዚህ በካናዳ ምድር ከሚከበሩ በዓላት መካከል አንዱ ይሄ የአባቶች ቀን ነው። ቅድም እንደጀመር ነው ማለት ነው። እና ጥሩ ነገር አላቸው። በዚህ ጊዜ ብዙ ጊዜ እንደምናገረው በዚህ ምድር ውስጥ ከሚከበሩ በዓላት አባቶችን ሪኮግናይዝ የማድረግ ነገር አላቸው። እና ብዙ መልካም ነገሮች ከአባቶቻቸው የተነሳ ነው የተሰሩት። አሁን ይሄንን አገር ስትመለከቱ ባቡሩ የተዘረጋው፣ መንገዱ የተሰራው፣ ብዙ የኤሌክትሪክ ነገሮች በምድሪቱ ላይ ያሉት መልካም ነገሮች በሙሉ በዚህ ትውልድ አይደለም የተሰራው፣ ባለፉት ትውልዶች አባቶች የተሰራ ነገር ነው። እሱን ነው ኢንጆይ ያደረገን። እኛ እንኳን ከሌላ ሀገር መተን ይሄ እግዚአብሔር አባት ስለሆነልን እዚህ ኢንጆይ እንድናደርግ እግዚአብሔር አድርጓል። ስሙ የተባረከ ይሁን። እና ምን አይነት ጠንካራ አባቶች እንደነበሩ አስቡ። እግዚአብሔር እኛንም ያጠንክረን። አሜን። ለትውልድ የሚተርፍ ነገር እንኳን ለራሳቸው ይሄው ከሌላ ከዓለም ዙሪያ በሙሉ ሰዎች እየመጣን የምንሰፍርበትን የምንኖርበትን ምንዝናናበትን ቦታዎች በሙሉ ቆፍረው አስተካክለው መንገድ ሰርተው ጠብቀውናል። እግዚአብሔር ይባርካቸው በእውነት። ለኛ ትውልድ አስቡ እስቲ በእኛ ምድር ላይ የሚሆኑትን ነገሮች አስቡ። የነበሩትን ትልልቅ ነገሮች እያፈረስን የነበሩትን ታሪካዊ ነገሮች ነቃቅለን ማቃጠል፣ የተለያዩ ነገሮች የሚሰሩ ነገሮች ያስደነግጣሉ። ለመጀመሪያ ጊዜ ከካናዳ ወደ ኢትዮጵያ በሄድኩ ጊዜ በጣም ያስደነገጠኝ ነገር በየመንገዱ ቆሞ ተቃጥለው ያየኋቸው ታንኮች እስካሁን በአእምሮዬ ውስጥ አለ። በስንትና በየስንት ኪሎ ሜትር ታንክ ተቃጥሎ አንድ ታንክ ስንት እንደሚያወጣ አላውቅም፣ ግን በሺዎች የሚቆጠሩ ነደው ማለት ነው። ያለውን እናነዳለን። እግዚአብሔር ማስተዋልን ይስጠን በእውነት። እግዚአብሔር ይሄን ክብር ይመልስ፣ ይሄን ማስተዋል ይመልስ በህዝባችን መካከል። በጣም የሚገርም ነገር ነው። ስለዚህ ከሚከበሩ ጥሩ በዓሎች መካከል ይሄ በዓል በጣም ጥሩ ነው። ይሄንን ማሰብ በጣም ጥሩ ነው ለማለት ፈልጌ ነው። በስጋም ሆነ በመንፈስ አባት የሆኑ ቅድም እንዳልኩት የሆኑንን ማክበር፣ ስራቸውን ዋጋ መስጠት፣ ማመስገን፣ መጦር፣ ምክራቸውን መስማት፣ በእነርሱ የተሰራውን ጥበብ ማድነቅ እና ለትውልድ ደግሞ በሚገባ ተጠብቆ እንዲተላለፍ ማድረግ የዚህ ትውልድ ኃላፊነት። ብዙ ደግሞ ህይወታቸውን፣ ኢንተለጀንታቸውን፣ ጉልበታቸውን አንድ ሽማግሌ ሰው እዚህ ምድር በመጣን ጊዜ የሱፐርአቴንደንት የነበሩ መነናይት ብራዘርን የሚባል ህብረት ጋር እንሰራ ስለነበረ ይነግሩኝ ነበርና በልጅነታቸው ሲሰሩ የነበረበት በባቡር ይሄ የባቡር መንገድ ስራ ላይ ይሰሩ እንደነበረ ነገረኝ። እና የሚከፈላቸው በሳንቲም ቤት ነው፣ በቀን በሳንቲሞች ቤት ነው። 1 ብር የማይሞላ ሳንቲም ነው የሚቀበሉ። እና እግራችን ይደነዝዛል አሉ በብርዱ ውስጥ ሲሰሩ። እና ይህ በሆነ ነገር ጠቅልለን ያችን ገንዘብ ለማግኘት ይሄን ምድር ለማቃናት ለትውልዱ ለማስተላለፍ እነሱም ኃላፊነትን እንዴት እንደሰሩ ይነግሩኝ ነበር። እኚህ ትልቅ ሰው በጣም ይገርመኛል የሰሩት ነገር። ስለዚህ የተሰራውን ነገር ኬፕ ማድረግ፣ የተሰራውን በጎ ነገር ጥሩ ነገር ተሰርቷል ብለን እነዚህን ነገሮች ይዘን ተንከባክበን ወደሚቀጥሉት ነገሮች ልናልፍ ይገባል ማለት ነው። ችላ አለማለት፣ አለመናቅ በጣም አስፈላጊ ነገር። ብዙ ዋጋ የተከፈለበት ስራ ስለሆነ ህይወታቸውን ከፍለው ጊዜያቸውን አቅማቸውን በሙሉ ኢንቨስት አድርገው የተሰራ ስለሆነ ስለነሱ ዋጋ ልንሰጥ ያስፈልጋል ማለት ነው። እንዲሁም ደግሞ በስጋ አባቶቻችን ለሆኑ ዋጋ ልንሰጥ ያስፈልጋል። በህይወት አባቶቻችሁ ያሉ ሰዎች አሁን ሳያመልጧችሁ ማድረግ የሚገባችሁን ቶሎ አድርጉ። ብዙ ጊዜ ካለፈ በኋላ ነው የምንቃጠለው። በቃ ብዙ እንንገበገባለን፣ እንደዚህ ሆነ በቃ ይሄን ሳላደርግ ብለን ኖ በህይወት እያሉ እግዚአብሔር በረዳችሁ መጠን ማድረግ የሚገባችሁን ነገር በሙሉ አድርጉ። የአባቶች ተግባራዊ የህይወት ተመክሮች ለዘመናችን ሁሉ እንደሚነበብ መጽሐፍ ሆነውልናል ይሆናሉ። በቃ በህይወታችሁ አሁን ልጆቻችሁ የማያዩ የማይሰሙ የማያውቁ ይመስላችኋል። ነገር ግን ያያሉ፣ ይሰማሉ፣ ያውቃሉ። እየተከታተላችሁ ነው። ይሄንን ላብስራችሁ፣ እየተከታተላችሁ ነው። ምን እያደረጋችሁ እንደሆነ ያውቃሉ። ስራችሁን ያውቃሉ፣ ውሏችሁን ያውቃሉ፣ ሁሉ ነገር ያውቃሉ። ስለእናንተ ደግሞ ያወራሉ። ከጓደኞቻቸው ጋር ዲስከስ ያደርጋሉ። በጣም በሰፊ ንግግር ያደርጋሉ።
አሁን አይመስለንም አይደል? ልጆቻችን ዝም ብሎ በቃ ልጅ ሆነው እኛ ውጡ ግቡ እንዳልናቸው እንጀራ ብቻ ስላበላናቸው ሁሉ ነገር መልካም ሊመስለን ይችላል። ኖ ሁሉ ነገር ያውቃል። ስንፍናችንን ያውቃሉ፣ ትጋታችንን ያውቃሉ፣ መንፈሳዊነታችንን ያውቃሉ፣ ሌሎቹን ነገሮች በሙሉ ያውቃሉ። ጣልቃ የምናስገባቸውን እግዚአብሔራዊ ያልሆኑ ነገሮች በሙሉ ሁሉ ያውቃሉ። ምክንያቱም ወደ እግዚአብሔር ቤትም ስለምናመጣቸው መንፈሳዊ ነገርም ቀመስ ስለሆኑ ይመዝኑናል። ቀለል እንዳንገኝ እግዚአብሔር ይርዳን። በልጆቻችን ነው ማለት። ምክንያቱም ይመዝናሉ። አባቴ እንደዚህ ነው ይላል። ዋጋም ይሰጧቸዋል። ዋጋም ከሌላችሁ ዋጋ ያሳጧቸዋል። እግዚአብሔር ይጠብቀን። በእውነት ይናገራሉ። የዚህ ዘመን ልጆች በደንብ የሚያዩ ስለሆነ ማለት ነው። ስለዚህ የአባቶች ተግባራዊ የህይወት ተመክሮች ለዘመናችን፣ ለትውልዳችን፣ ለልጆቻችን እንደሚነበብ ነው። ልክ አሁን እንደምናቀው አሁን ከባክ ሂስትሪ እያመጣን አይደል እንዴ ምን ተረተረው ይሄው በዚህ ዘመን እንደዚህ ሆኗል፣ በዚህ ጊዜ በዚህ ዘመን በዚህ ትውልድ ውስጥ እንደዚህ ሆነ እያል ምናመጣቸው ከየት መጥተው ነው? የተናገሩ ሰዎች ስላሉ ነው። የጻፉ ሰዎች ስላሉ የኛም ይጻፋ የኛም ይነበባል። እየተከታተሉን ያሉ ሰዎች አሉ። ሐዋርያ ጳውሎስ የቆሮንቶስን ቤተክርስቲያን አማኞች ለመንፈሳዊ አባትነቱ ትምህርቱ፣ ትእዛዙ እውቅና እንዲሰጡ ሲያሳስባቸው ትመለከታላችሁ። አንደኛ ቆሮንቶስ ላይ ስትመለከቱ ይሄን ታገኛላችሁ። አንደኛ ቆሮንቶስ ምዕራፍ 4ን አነባለሁ። አንደኛ ቆሮንቶስ ምዕራፍ 4 እነዚህ አማኞች በሐዋርያው ጳውሎስ አማካይነት ወደ ጌታ የመጡ አማኞች ናቸው። እግዚአብሔር ረድቶት ወደዛ አካባቢ ሄዶ ወንጌልን ለማብሰር እድል አግኝቷል። ከጥቂት ጊዜ በኋላ ግን ሌሎችም አስተማሪዎች፣ ሌሎችም መጋቢዎች ቃሉን የሚያስተምሩ ሐዋርያ የሆኑ ሰዎች ጣልቃ ገብተው ለነዛ ሰዎች መጋቢ ሆኑ፣ አስተማሪ ሆኑ፣ ጨመሩ ማለት ነው። የእግዚአብሔርን ነገር ሰጡ። የመጀመሪያውን አባትነቱን ግን ሊገፉት ተነስተዋል ማለት ነው እነዚህ ሰዎችና ስለሱ አበክሮ ይነግራቸዋል እንዳይረሳ። ምዕራፍ 4 ከቁጥር 14 ጀምሮ ምን ይላቸዋል? እንደምወዳችሁ ልጆቼ አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህንን አልጽፍም። በክርስቶስ አእላፍ ሞግዚቶች ቢኖራችሁ ብዙ አባቶች የላችሁም፣ እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና ይላቸዋል። ቁርጣችሁን ወቁ፣ የኔ ልጆች ናችሁ ይላቸዋል። አባቱን የሚክድ ልጅም አለ ማለት ነው። አባታቸውን ሊክዱት ሞክረዋል ይሄ ሰውና ላሳፍራችሁ እፈልጋለሁ፣ ላሳፍራችሁ አልጽፍም ይሄንን ነገር ግን በክርስቶስ አእላፍ ሞግዚቶች ቢኖራችሁ እኔ ነኝ አባታችሁ ይላቸዋል። አባታችንን ከመርሳት እግዚአብሔር ይጠብቃል። ካለማወቅ ወይም ከመካድ እግዚአብሔር ይጠብቃል። ግን በብዙ ምክንያት አባቶች ሊካዱ ይችላል። የአባትነት ቦታቸውን ሚናቸውን ካልተጫወቱ ማለት ነው። ያንን ነገር ካልፈጸሙ፣ እግዚአብሔር ባከበራቸው ማንነት ካልተገኙ ልጆች ይሰርዛሉ። እነዚህ እንኳን በአግባብ አይደለም የሰረዙ። ሐዋርያ ጳውሎስ ትክክል አይደለም። እነዚህ እሱን ሊያሳስባቸው ነው የጻፈላቸው። እግዚአብሔር ግን እኛን አስተዋዮች ያድርገን። በእውነት የእግዚአብሔር የሆነውን ነገር ሪኮግናይዝ እንድናረግ በአባትነት ቦታ የተቀመጡትን ሰዎች ያንን የአባትነት ክብር እንድንሰጣቸው ትምህርቱን ትእዛዙን ተቀብለው በሱ የወንጌል ደህንነትን አውቀው ወደ ጌታ መጥተው አሁን ሲገዳደሩት ነው የምትመለከቱት። ስለዚህ ሐዋርያ ጳውሎስ ምን ይላቸዋል? በክርስቶስ ወንጌል ወልጃችኋለሁ፣ እንግዲህ እኔን የምትመስሉ ሁኑ ብዬ እለምናችኋለሁ። ስለዚህ የምወደውን የታመነውን በጌታ ልጄ የሆነውን ጢሞቴዎስን ልኬላችኋለሁ አላቸው። ሌላ ልጅም ወልጃለሁ። ይሄ ልጅ ደግሞ እንደገና ስለኔ እንዲያሳስባቸው ከኔ የሆነ መልእክት ይዞላችሁ እንዲመጣ እሱን ልኬላችኋለሁ። የምወደውን በጌታ የሆነውን ይሄንን ልጅ ልክላችኋለሁ። ለምን ምን እንድትሆኑ ይላችኋል? እኔን እንድትመስሉ። ልጅ አባቱን ይመስላል። ካልመሰለ በጣም ከተቸገሩ ከኋላው አባቱን ይመስላል ይባላል። ከፊት ለፊት መምሰል አለበት አይደል? በትክክል አባቱን መምሰል አለበት። ለምን ተወልዷል ከዛ ሰው ማለት ነው። ስለዚህ እኔን እንድትመስሉ ብሎ ይላቸዋል። ይሄ በአባትነት ደረጃ በውስጡ ያለውን ፓሽን፣ ስለ ክርስቶስ ያለውን ፍቅር፣ ሊከፍል ያለውን ዋጋ፣ የከፈለውን ዋጋ ሪኮግናይዝ እንዲያደርጉ ለዛ ቦታ እንዲሰጡት እና እሱን ደግሞ በመሰለ ሁኔታ በሚመስል መንገድ ክርስትናን እንዲሰብኩ እንዲያስተላልፉ ያንን ፓሽን ይዘው እንዲሄዱለት ነው የሚፈልገው። እግዚአብሔር እንደዚህ የሚቀጣጠሉ ትውልድ ይስጠን በጌታ በኢየሱስ።
ሉዝ የሚያደርጉ የሚጥሉ ክርስትናን በቃ ቦታውን የሚያሳጡ ዋጋ ከማይሰጡ ትውልድ እግዚአብሔር ይጠብቃል። አባቶችን እግዚአብሔር ያስነሳል። ለምን? አባቶች ያሳድጋሉ፣ አባቶች ያሳድጋሉ፣ አባቶች ያስተምራሉ፣ አባቶች ይመክራሉ፣ አባቶች ይመራሉ። እግዚአብሔር ይስጠን እነዚህ የሚመክሩ የሚያሳድጉ የሚያስተምሩ አባቶች የሚመሩ አባቶችን እግዚአብሔር ይስጠን። ለምን? እነሱ ተመርተው አልፈዋል፣ ተምረው አልፈዋል። ያንን ኢምፓክት እንዲፈጥሩ እግዚአብሔር ጉልበት አቅም እንዲሰጣቸው እንደዚህ አይነት አባቶች እንዲነሱ እንጸልያለን። አባቶች ይንከባከባሉ፣ አባቶች ለወግ ለማረግ ልጆቻቸውን ያበቃሉ፣ ያደርሳሉ። አባቶች ይመርቃሉ፣ አባቶች ይረግማሉ። አልሰማችሁም? እንደዚህ አይነት ነገር ይረግማሉ፣ ይመርቃሉ። አሁን ቅድም ሳነብላችሁ የነበረው ሲመርቅ ነው። ሲመርቅ ከልቡ በውስጡ የነበረውን ግን ትክክለኛ ማንነታቸውን አይቶ ሲናገራቸው ነው የምንመለከተው። ለማንኛውም አባቶች ይመርቃሉ። የሚመርቁ አባቶች ይስጠን እንዳንረገም። ደግሞ የሚመረቅ ማንነት ደግሞ ይስጠልኛ። የሚመረቅ ያ ከሌለን አስቸጋሪ ነገር ነው፣ እናፈርሰዋል። በውስጣቸው ልባቸውን ካደከም ነው ካናደድናቸው ካዛዘ እንደው ልጅ አይደለም ይላሉ አይደል? ልጅ አይደለም ይሄኛው የሚሉ ሰዎች ሰምቻለሁ። ልጅ አይደለም ብለው የሚክዱ ሰዎች አሉ። ግን እኮ ከሱ ነው የተወለዱት። ስለዚህ ይመርቃሉ። እግዚአብሔር የተመረቀ ትውልድ ያድርገን። በቃ እኛም ደግሞ ምርቃት ሰጪዎች ያድርገን። አንዳንድ ጥሩ ቤተሰቦች አሉ ልጆቻቸውን በየጊዜው በየጸሎቱ ሰዓት በቃ ዘይት እየቀቡ የሚባርኩ እደግልኝ ተባረክልኝ ከሁሉ ብለጥልኝ እያሉ እንትፍትፍ እያሉ በቃ ከልባቸው ሪሊዝ የሚያደርጉ ሰዎች አሉ። ይሰራል ይሄ ነገር። የነሱን ደስታ የነሱን እረፍት የነሱን መልካምነት በዛ ልጅ ውስጥ እንዲያዩ የሚቀጥለው ትውልዱ የተባረከ እንዲሆን ፍሎሪሽ እንዲያደርግ ይናገሩበታል። ይሄ ልክ አትክልትን ውሃ እንደማጠጣት እንደመኮትኮት ነው። በቃ እንትን ያደርጋቸዋል፣ ልጆችን ያነሳሳቸዋል። እኔ ብዙ ጊዜ ስናገር ሰምታችኋል። አያቴ ነው እኔ ያሳደገኝ። በቃ በቤት ውስጥ በጣም ነው የምወደደው። እኔ እዛ ነው ያደግኩት እና በቃ ደጃዝማች ነው የሚለኝ። ደጃዝማች ብሎ ነው የሚጠራኝ ራሱ። በቃ ይወደኛል፣ ምግብ ሲበላ ያጎርሰኛል። አይዞህ ጎሽ የኔ ልጅ ይሄን ጀግና ምናምን በቃ የማይጨመር ነገር የለም። ይሁንላችሁ ጀግና ሆኜ የቀረው የኢየሱስ ምን ልላችሁ ነው? ኢምፓክት አለው ልላችሁ ነው። በተቃራኒውን ነገርስ ቢናገር ነው አንተ ማትረባ አፈር ብላ ምናምን ብዙ ነገር እንላለን አይደለም እንዴ? እድሜን እንደዚህ አድርገው በጣም የማይረቡ ነገሮች አባቶች የሚናገሩ ኖ እኛ የምንባርክ አባቶች በመሆን እግዚአብሔር ይባርክ። የምንመርቅ ኢንከሬጅ የምናደርግ ለልጆቻችን ተስፋ የምንናገር በረከትን የምንናገር በቃ መልካምነትን ማየት የምናፍቅን ጎበዝ በትምህርት በርታ ሆምወርክን ስራ ጥሩ ጓደኛ ያዝ እያልን ልጆቻችንን ኢንከሬጅ በማድረግ እግዚአብሔር አንደበታችንን ይቀባው። ይሄን ማድረግ አለብን አባቶች። ለማንኛውም እናቶችም አድርጉ፣ ጥሩ ነው። ስለ አባቶች ስለምናገር ዛሬ ተረሳን እንዳትሉ አድርጉ። የእናንተም ይሰራል፣ የእናቶችም ይሰራል። አይሰራም? ይሰራል። በደንብ ነው የሚሰራ። ኢንከሬጅ ማድረግ አለብን፣ መባረክ አለብን። በቃ በእነሱ ውስጥ የምታዩትን መልካም ነገር ንገሯቸው። እናንተ አባቶቻችሁን ደስ አሰኙ፣ ባርኳቸው፣ በቃ ደስ ይበላቸው። እኔ አንድ ሰው እዚህ ቤተክርስቲያን ሲመሰክሩልኝ ሰምቻለሁ። አባታቸው ወደ ጌታ ስላልመጡ በጣም አዝነው ከዚህ በፊት ተናግሬያለሁ። እህታችን መዓዛ ስለ አባቷ ስትነግረን ነው። አባታቸውን ወደ ጌታ ስላልመጡ በጣም ይጨነቁ ነበር። ቢመሰክሩላቸው እምቢ አሏቸው። አልቀበልም ጌታን አሉ። ከዛ አንድ ጊዜ ወደ ቤት ያመጣኋቸው አሉ። ቤት ያመጣሁና ጋቢ ገዝቼ አለበስኳቸው አሉ። ቁጭ እንዲሉ እና ተቀምጥ እሳቸው ጋቢ ለብሰው ተቀምጠው ባሉበት ፊታቸው ተቀምጬ ማልቀስ ጀመርኩ አለ። እሳቸው ራሳቸው ናቸው የነገሩኝ፣ መዓዛ አይደለችም። አባትየው ናቸው እዚህ መጥተው ስለነበረ እና አለቀስኩ አለ። ሳለቅስ እንዴ ምን ሆንክ ልጄ? ምን ነካ? ማን ነው የሞተው? ምን ሆነ ብለው በጣም አዘን ደነገጧል። ከዛ አይደለም አልኩ፣ ማንም አልሞተም። እኔና አንተ በእግዚአብሔር መንግስት በአንድ ቦታ ስለማንገናኝ ያን ነገር አስቤ ነው ማለቅሰው አልኳቸው። በጣም ተደነቁ። አባትየው በጣም ተደነቁ። ለዚህ ነው አሁን የምታለቅሰው አሉ። አዎ በቃ እኔና አንተ ተለያየን። በህይወት መንገድ ብዙ ጊዜ ነገርኩ አልሰማኸኝም እና በቃ ይሄ መለያየታችን በጣም አሳዝኖኛል ብለው በዛ ምክንያት ነው ማለቅሰው ስላቸው፣ እንግዲያውስ ይሄንን ያንተን ጌታ እቀበላለሁ አለ። ኢየሱስ ክርስቶስ ጌታ ነው።
አያችሁ የእግዚአብሔር ሐሳብ በእኛ ውስጥ ሲሰራ ልክ ለአባቶቻችን ኦነር ስናረጋቸው የነሱም ልብ ይነሳል ለነሱ የሚገባውን ስናረጋቸው ሊፍት አፕ ይሆናል በቃ ያንተን አምላክ እንግዲያውስ እኔ መከተላለሁ ይሄን ያህል ያንተን ልብ ነክቶ የሚያስለቅስ ለኔ እንደዚህ ዋጋ የሚያስከፍል ከሆነ እሱን አምላክ እኔም አምላክ ያደርጋለሁ አለ ንብረታቸውን ብቻ አይደለ አሁን ብዙ ሌላ አባት ደግሞ በቶሮንቶ እኔ ልጅ አባትና እናት ለልጆቹ ያወርሳል አለ እዚህ ካናዳ መጥተው ነው ቶሮንቶ በነበር ጊዜ አባትና እናት ለልጆቹ የሚያወርሰው ነገር አለዋል እኔ ግን የልጆቼን እምነት ወረስኩ አለ እኔ ግን የልጆቼን እምነት ወረስኩ አለ እዚህ ሀገር መጥተው ጌታን ተቀብለው እስካሁን በጌታ ናቸው ደስ የሚሉ ቤተሰቦች አያችሁ ምናወርሰው አለንኛ ማን ነው ኢየሱስ ሃሌሉያ ሲወረስ ደግሞ በቃ ፕሌንቲ ነው የሚያደርገው የሰውን ህይወት ይለውጣል የሰውን ማንነት ይቀይራል የትውልዱ ይሄንን ምድር ብቻ ሳይሆን ሰማዩን ያስወርሳል ሃሌሉያ ኢየሱስ ክርስቶስ ለዘላለም ጌታ ነው ሃሌሉያ የዘላለም አባት እሱን ነው ምናወርስ በቃ ወረስኩ የነሱ ልጆች እኔ ነበርኩ ማውረስ የሚገባኝ እነሱ አወረሱኛል አሃ ምታወርሰው አለ አንተ አለንኛ ጌታ የተባረከ ይሁን ኢየሱስ የሚባል አባት ሃሌሉያ ስለዚህ ይሄንን ማውረስን እስከምንችል ድረስ እግዚአብሔር እኛን አብቅቶናል ማለት ነው ስለዚህ አባቶች ያሳድጋሉ ያስተምራሉ ይመክራሉ ይመራሉ ይንከባከባሉ ለወግ ለማረግ ያደርሳሉ ይመርቃሉ የነርሱን ዕውቀትና ንብረት ለልጆቻቸው አስተላልፈው ከዚህ ምድር ይሰበሰባሉ እንደዚህ ነው የሚሆነው ይሄንን ሳናደርግ ይሄንን ምድር እንዳንለቅ እግዚአብሔር ይርዳን ሳንባርክ ሳንልቃ እኛ ነገራችን ጨርሰናል ሳንል ድንገት ከመወሰድ እግዚአብሔር ይጠብቃል ግን ሰዓቱ መቼ ነው አሁን የመዳን ቀን መቼ ነው ይላል እግዚአብሔር ቃል አሁን ነው መዳን የሚያስፈልገን አሁን ነው እነሱ መዳን የሚያስፈልጋቸው አሁን ነው መናገር ያለብንም አሁን ነው ጊዜ ሳለ ጌታ የተባረከ ይሁን ስለዚህ ይሄንን እንድናደርግ እግዚአብሔር ይፈልጋል በህይወታችን ውስጥ ሐዋርያው እነዚህን አማኞች በዚህ ነገር ነው ያጣቸው ማለት ነውና ላስተላልፍ የሚፈልገው ነገር አላስተላለፈም ነገር ግን እኔን እንድትመስሉ ፈልጋለሁ ብሎ ነው ሲነግራቸው የምትመለከቱት ይሄንን መንፈሳዊ መርህ በመንፈሳዊም በስጋዊም ህይወታችን ይሄንን ማሳየት እንደሚገባን ይናገራል አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 11 እና 12ን ስትመለከቱ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 11 እና 12 እንዲህ ይላል ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ተመላለሱ ዘንድ እየመከርንና እያጸናን እየመሰከርንላችሁም አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ ብሎ ይናገር አባት ለማን እንደሚሆን ለልጆቹ እንደሚሆን ምን ያደረግን ይላል ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ተመላለሱ ዘንድ እየመከርንና እያጽናናን እየመሰከርንላችሁ አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን እናንተ ታውቃላችሁ አቤት ምን አይነት ፐርፌክት የሆነ ማንነት ነው እግዚአብሔር ይሄንን ይስጠን የአባትነትን ሐላፊነት ምን አድርገናል ነው የሚለው ተወጥተናል ጨርሰናል ብሎ ነው የሚናገረው ስለዚህ ላቸው ሐዋርያ ጳውሎስ በጣም በቃ በቀጥታ የኖረ ሰው እንደሆነ የምታውቁት ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ስትመለከቱ ሃይማኖቴን ጠብቄያለሁ ሩጫዬን ጨርሻለሁ ከዚህ በኋላ የጽድቅ አክሊል ይጠብቀኛል ብሎ የተናገረ ሰው ነው እነዚህን ሁሉ ሰብስቦ ማለት ነው ምክር ለሚገባው ምክር ሰጥቷል አንዳንድ ጊዜ እንተላለፋለን መምከር በሚገባን ሰዓት ሳንመክር እንቀርና ልጆቻችን ካደጉ በኋላ እንምከር እንቅጣ ብለን እንነሳለን ያን ጊዜ አይሰራም እነሱም ጡንቻ አበጅተዋል የራሳቸውን መንገድ ፈጥረዋል ገብቷቸዋል ማንነት በቃ ውስጣቸው ገብቷል መታዘዝ ከነሱ ከወጣ በኋላ አሁን እንዘዛችሁ ብንል ወደዚህ እንውሰዳችሁ ብንል ይሆናል አይሆንም በልጅነት ነው ገና ጨቅላ ሳሉ እስከ 6 ዓመት በሚሆናቸው ጊዜ ያኔ ነው የምክራችንን ልባችንን ፍቅራችንን የምናካፍላቸው ያ በእነሱ ውስጥ ተጣብቆ ይቀራል ይሄው ከስንት ዓመት በኋላ እኔ ስለ አያቴ አወራቸዋለሁ እዚህ ጋር ቆሜ ውስጤ ስላለ ነው ብዙ ነገር ስላሳየኝ ብዙ ምክሮች ስለመከረኝ ስለ ገንዘብ ስለ ኑሮ በቃ ያለውን ነገር በሙሉ በእኔ ላይ ለቋል አስተላልፏል ምንም የሚቆጨው አይመስለኝም
ብዙ ነገሮች አሳይቶኛል። በተግባር ደግሞ የሚሰሩ ነገሮች የሚያውቃቸውን ሙያዎች በሙሉ ያሳየኛል። የሚችላቸው ነገሮች መንገድ ላይ በመንሄድ ጊዜ ይሄ ቤት የተሰራው በዚህ ጊዜ ነው፣ ባለቤቱ እንደዚህ ይባላል፣ ከዚህ እንደዚህ የተወራረሰ ነው፣ ይሄ መንገድ በዚህ ጋር አልነበረ። ማላውቀው ነገር የለም። ከተማ ውስጥ በአዲስ አበባ ውስጥ ስንሄድ በተለያየ ቦታ ከዛም በፊት በነበርንበት ከተማ ውስጥ ብዙ ነገር የሚያውቀውን በሙሉ ወርውራል ወደ እኔ እና አንድ ወንድሜ ታናሽ ወንድሜ ምን አለኝ፣ አንተ እኮ የአያታችን ቅኝት ነህ አለኝ። እሱ ነው የቃኘ ብለዋል። እግዚአብሔር ይርዳል። ልጆቻችን ለካ በእኛ ምን ይሆናል? ይቃኛሉ፣ መስመር ያገኛሉ። ሐዋርያ ጳውሎስ ይሄንን ነው የሚናገረው። ወደ ክብሩ ለጠራቸው ለእግዚአብሔር እንደሚገባ ተመላለሱ ዘንድ። እዚህ ጋር ልጆቻችንን ካላደረስን ከስረናል። ወደ እግዚአብሔር ክብር ካልገቡ፣ የእግዚአብሔርን ነገር ካልወሰዱልን፣ እንደ አባት የእግዚአብሔርን ነገር ካላሳየናቸው፣ ካላሳወቅናቸው፣ ጥሩ አባት መካሪ ወዳጅ ሆነን አለኝታ ሆነን ካላሳየናቸው ከስረናል። እግዚአብሔር ግን ይርዳል። ጊዜው ሳይመሽ ይሄንን ነገር ማድረግ እንድንችል እግዚአብሔር ይርዳል። ይሄ ሰው ግን አባት ለልጆቹ እንደሚሆን ለእያንዳንዳቸው እንዴት አድርጎ ነው የቻለው? ይሄ ሰውዬ እኮ ያረገጠው ምድር የለም። ኤፌሶን ነበረ፣ ሮም ነበረ፣ ቆሮንቶስ ነበረ፣ ፊልጵስዩስ ነበረ፣ ገላትያ ነበረ። እነዚህ ሁሉ ጋር ያሉትን ልጆቹን በሙሉ እየመከረ እየገሰጸ ለእግዚአብሔር ክብር መሆን እንደሚገባቸው ማድረግ ቻለ። ኧረ እግዚአብሔር ይርዳል። ለካ አቅም አለ። ሃሌሉያ! ጉልበት አለ። እግዚአብሔር ያግዛል። እግዚአብሔር መሆን የሚገባንን መሆን እንድንችል ያስችለናል፣ ያበቃናል። ይሄንን ባዶነት እግዚአብሔር ይሞላዋል። በቃ አሁን አባትነት ሩቅ የመሰላችሁ ሰዎች ያመጣዋል፣ እግዚአብሔር ያፋጥነዋል። ደግሞ እጸልያለሁ ያፋጥነው በጌታ በኢየሱስ ያምጣችሁ። ወደዚህ ክብር መምጣታል። አትፍሩ። ደግሞ እግዚአብሔር በሩን ከከፈተ ግቡበት። ጌታ የተባረከ ይሁን። በእግዚአብሔር ተማምነው እኛ አባትነት ለመሆን ገና ሳናስብ ልጆች ሆነን ነው የተጋባ ነው። እግዚአብሔር ግን ረዳን፣ አብሮነቱን አሳየን፣ አጋዥነቱን አሳየን። እግዚአብሔር ሲያሳድገን አየን። እግዚአብሔር በቃ በእግዚአብሔር ፊት በሰው ፊት እግዚአብሔር ሲያሳድገን አየን እና ይሄ ሰው አባት ለልጆቹ እንደሚሆን ለእያንዳንዳቸው እንደሆነላቸው ይናገራል። ስለዚህ አባት ለልጆቹ መሆን የሚገባውን መሆን እንድንችል እግዚአብሔር ይርዳል። እናቶችንም እናቶች ለልጆቻቸው መሆን የሚገባቸውን መሆን እንድትችሉ እናንተንም እግዚአብሔር ይርዳቸው። ምንም የእናቶች ቀን ባይሆንም ማለት ነው ይሁንላቸው። ይህንን ማንነት ስለምንፈልገው ማለት ነው። ከአባቶች ድካምና ብርታት በጎና ክፉ ስራዎች ሳይቀር ብዙ ነገሮች እንማራለን። ክፉም ነገር አላቸው፣ በጎ ነገር አላቸው። እንግዲህ ማስተዋልን ከሰጠን እግዚአብሔር መልካሙን ነገር ፒክ እያደረግን እንሄዳለን። በእምነት መንፈሳዊ ነገራቸው ውስጥ የተከናወነውን ነገር እንመለከታለን። ከዛ መንፈሳዊ ነገር እንማራለን። ስለዚህ ጥቂት ሰዎችን አነሳና ቶሎ እናገራለሁ። በዛሬ በሰዓት ነው የምንጨርሰው። አብርሃም የተባለውን ሰው ስትመለከቱ ስለ አብርሃም ታሪክ ስታነቡ በመጽሐፍ ቅዱስ ከዘፍጥረት ምዕራፍ 11 ጀምሮ ታሪኩን ታያላችሁ። እና አስገራሚ ሰው ነው አብርሃም ሲባል እንደው ትላንትና አብሮን የነበረ ወዳጃችን ይመስላል። ብዙ ጊዜ ስለምናነሳ ማለት ነው። በሺዎች እኮ የሚቆጠር ዓመት አልፏል አብርሃም ከመጣ። ግን ዛሬም አብርሃም ያስተምረናል፣ ዛሬም አብርሃም ይናገረናል፣ ዛሬም አብርሃም ይመክረናል። የሱ ህይወት ተመክሮ በእኛ ውስጥ አለ። ይሄ አብርሃም የተባለው ሰው በእግዚአብሔር አምላክ ለሰማው ድምፅ ለዛ ድምፅ ያንን ድምፅ አጥርቶ የመስማት ብቃት የተሰጠው ሰው እንደሆነ ትመለከታላችሁ። እግዚአብሔር ወደ ነገረው ቦታ ተነስቶ ሄደ የሚል ቃል ታነባላችሁ። አብርሃም ብሎ እግዚአብሔር እንዴት እንዳናገረው ድምፁን እንደሰማ አወቀ። ያውም ደግሞ ጣዖት አምላኪ ከነበሩ ቤተሰቦች መካከል የነበረ ልጅ እንደሆነ ትመለከታላችሁ። አብርሃም እዛ ነው ያደገው። እግዚአብሔር ግን መንጥቆ አወጣው። ጌታ የተባረከ ይሁን። አሁንም ያወጣል እግዚአብሔር፣ አሁንም ይጠራል እግዚአብሔር፣ አሁንም ድምፁን ያሰማል እግዚአብሔር። ይሄ ሰው በዚህ ውዥንብር መካከል የእግዚአብሔርን ነገር ለይቶ መስማት የቻለ ሰው እንደሆነ ትመለከታላችሁ። ስለዚህ ከቤተሰቡ ተለይቶ ሲጠራ በእምነት ታዞ እግዚአብሔር ወደ ነገረው ስፍራ ያለማንገራገር ሲሄድ ትመለከታላችሁ። ስለዚህ ከዚህ ሰውዬ ከመባረኩ ከከፈለው የእምነት ዋጋ እንዲሁም ከሚስቱ ጋር ተከራክረው ስለተፈጠረው ነገር ከተነገረው ውስጥ ከስህተቱ ከከፍታው ከዝቅታው ከእግዚአብሔር ጋር ካለው ቁርኝት ከሁሉ ህይወቱ ከአባትነቱ እንማራለን። እንዳውም የእግዚአብሔር ቃል የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ይላል። እነዚህ ሶስቱን ብናይ እነዚህ ራሳቸው በጣም የሚገርሙ እግዚአብሔር አምላክ የሆነላቸው በእነሱ የእግዚአብሔር አባትነት የታተመላቸው ሰዎች ናቸው። እግዚአብሔር በዚህ ማንነት ይባርከን። ይሄ የእግዚአብሔር ልጅ ነው በመባል
ይሄ የእግዚአብሔር ሰው ነው በመባል እቺ የእግዚአብሔር ሴት ናት በመባል ያ ማህተም በእኛ ላይ ያለ በመሆን እግዚአብሔር ይባርከን። ይሄ እንደዚህ አይነት ማህተም ያለው ሰው እርግጥ አሁን ብትፈለፍሉ ስህተቶች ታገኛላችሁ በህይወት ውስጥ እንደዚህ ጋር ልክ አይደለም እዚህ ጋር ልክ አይደለም የምንላቸው ነገሮች እናወጣለን። ነገር ግን እግዚአብሔር ያን ሁሉ አርሞ የእምነት አባት ብሎ ጻድቅ ብሎ ወሰነለት፣ ታተመለት። ጌታ የተባረከ ይሁን። በቃ በዘሩ ሁሉ አሕዛብ ሁሉ ሳይቀሩ የሚባረኩ እንዲሆኑ እግዚአብሔር ወሰነለት። እግዚአብሔር እንደዚህ ይወሰንልን። ሃሌሉያ። በዘራችን ሁሉ እግዚአብሔር የሚከብርበት ከኛ በኋላ ዘር አለ፣ ትውልድ አለ ገና እየመጣ። ስለዚህ እንደ አብርሃም የተባረከ ትውልድን ለማፍራት እግዚአብሔር ይርዳል። ስለዚህ ከአብርሃም ብዙ እንማራለን። ስለ ይስሐቅ ቅድም ስናገር ነበር ለአባቶች እዚህ ጋር አውጥቼ ስጸልይ ከጋብቻ አመሰራረቱ ባለ ሁለት ልጆች አባት ሆኖ አግብቶ ደግሞ ደረቅ ምድር ላይ 100 እጥፍ እግዚአብሔር እንደባረከው በዛ ባለው ሬዚስታንስ እግዚአብሔር ደግሞ ወደ የበረከት ቦታ እንዳወጣው እግዚአብሔር በበረከት ውስጥ እንዳጥለቀለቀውና የዛን ቦታ ስም በሙሉ እግዚአብሔር ሮሆቦት ብሎ እንዲጠራ እንዳደረገለት ታነባላችሁ። ይሄን ሰው ከታም ዝቅ ካለ ምንም ከማይመስል ግርግር ድርቀት ከሚመስል ህይወት ውስጥ እግዚአብሔር ሲያነሳና ሲባርከው ከፍ ከፍ ሲያደርገው ትመለከታላችሁ ይሄንን ይስሐቅ የተባለውን አባት። ስለዚህ ከዚህ ሰው እግዚአብሔር ወዳዘዘው ደረቅ ምድር ሄዶ ዘር በመዝራት አምላኩ ያወረሰው ምድር ሮሆቦት ሆኖለት ከመባረኩ ብዙ እንማራለን። እንዲሁም ደግሞ በእድሜው ፍጻሜ ወደ ልጆቹ በረከቱን አስተላልፎ 180 ዓመት ኖሮ ነፍሱን ሸምግሎ ከመስጠቱ ነፍሱን ሰጠ ነው የሚለው። እኛ እንታገላለን ለማያዝ፣ ይሄ ደግሞ ሰጠ ብሎ ነው የሚናገረው። ነፍሱን በቃኝ ብሎ ነው የሄደው ማለት። ብዙ ጊዜ የለም እንደዚህ አይነት ሰው አይደለ? ጸልዩ ጾም ጸሎት ያዘው አልሄድም እንዳልሄድ አይደለም እንዴ? እንዳንሄድ ነው እኛ መሬቱን በጣም ቆንጥተን ይዘናል። እግዚአብሔር ግን መስጠትም ያላቸው ሰዎች አባቶች እንዳሉ ያሳየናል። በቃ ነፍሳችንን መስጠት ለእግዚአብሔር አሳልፎ መስጠት እንዳለ በ180 ዓመት ኖሮ ነፍሱን ከመስጠቱ ሸምግሎ እድሜን ጠግቦ ወደ ወገኖቹ ተከማቸ ይላል ታሪኩ። ዘፍጥረት 35 ቁጥር 28 እና 29 ስትመለከቱ ሰመራይዝድ የሆነው ነገር ይሄንን ይመስላል። ልጆቹ ኤሳውና ያዕቆብ ይባላሉ። ለነሱ በረከትን በየተራ አደለ። በተለይ ለኤሳው ነበር በረከቱን ለመስጠት የፈለገው። ያዕቆብ ግን በአቋራጭ ገብቶ ያንን በረከት አፈሰው በህይወት ውስጥ የተጠራቀመው። ከዛ እሱ ግን ነፍሱን ሰጠ። በቃ ጨርሻለሁ እኔ ና ምበላውን ነገር አብላኝና ልባርክሃል። አቤት 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 መጠናቀቅ! ሃሌሉያ! አቤት ነገርን መጨረስ! አቤት ያማረበት ሰው! በቃ ጨርሻለሁ። አውቆታል የሚቀጥሉትን ነገሮች። የእግዚአብሔር ሰዎች ጅማሬያቸውን ያውቃሉ፣ ፍጻሜያቸውንም ያውቃሉ። ድንገት አይቀሰፉም፣ አይበሉም ባውሬ። ጌታ የተባረከ ይሁን። አስተላልፎ ባርከው ስራቸውን ጨርሰው ይሰናበታሉ። እግዚአብሔር ከነዛ መካከል ያድርገን። አሜን አትሉ? እኔ አሜን ብያለሁ ለራሴ። ስለ ያዕቆብ ደግሞ ስትመለከቱ ስለ ይስሐቅ ነው አሁን የተናገርኩት። ያዕቆብን ደግሞ ስትመለከቱ ያዕቆብ በጣም የሚገርም ሰው ነው። በቃ እንዳው ዘመኔ በሙሉ ተበላለሁ፣ በጣም አፕ ኤንድ ዳውንስ የበዛብኝ ሰው ነኝ ያለ ሰው ነው። ግን በህይወት ውስጥ በጣም ብዙ መልካም ነገሮች አሉ። ቅድም እንደተናገርኩት ስንት ልጆች ነበሩት? 12 ልጆች ነበሩ። 13 ልጆች ነበሩት። በ12ቱ የእስራኤል ነገድ ይጠራልሃል የተባለ ሰው እንደሆነ ትመለከታላችሁ። በጣም የሚገርም ሰው ነው። እና ከዚህ ሰውዬ ህይወት ደግሞ የእምነት አባት። ስለዚህ የእምነት አባት ስናነሳ ከማህፀን ከትውልዱ ጀምሮ ከእናቱ ማህፀን ጋር ካለው በማህፀን ውስጥ ከነበረው አብሮ ከተወለደው ከኤሳው ጋር በነበረው ነገር የምንማረው ነገር አለ። አባቱን አታሉ ከተቀበለው በረከት የምንማረው ነገር አለ። ከአባቱ ቤት ከወጣ በኋላ በላባ ቤት ከገጠመው የህይወት ተመክሮ በጣም ብዙ ነገሮች እንማራለን። ወደ አገሩ ደግሞ ሲመለስ ወደ ቤቴል ሲመለስ ወደ ምድሩ ሲመጣ ከገጠመው ከከነዓን ምድር በቤተሰቡ ጋራ ደግሞ ከቤተሰቡ ወጥቶ ወደ ግብጽ ምድር ጉዞ ካደረገበት ነገር በጣም የምንማረው ነገር አለ። ግብጽ ምድር ሄዶ እዛ ተጠናቆ እንደገና ሬሳው ደግሞ ወደ አገሩ ተመልሶ ሄደ ይለናል። የሚገርም አባት ነው። ይሄ ብዙ ታሪክ አለ። ቢተነተን የማያልቅ እግዚአብሔር ከነዚህ አባቶች ተራ ያደርገን። ሃሌሉያ! እንደዚህ ባሉ ሰዎች በእነዚህ ጫማ ውስጥ ላለን እግዚአብሔር መጨረሻችንን ያሳምረው ለማለት ፈልጌ ነው። በቃ እግዚአብሔር መጨረሻችንን ያሳምረው። ወደ ሌላው የአባትነት ምዕራፍ ስናልፍ ሁላችን አባት ስላለንና ስለነበረን ወደዚህ ምድር መተናል። ከሁሉም በላይ ምድራዊ አባቶቻችን በህይወት ባይኖሩም በመንፈስ ግን ሁሉ ጊዜ ከኛ ጋር የሆነ
የማይተወን የማይረሳ እጁ ሰፊ የሆነ በሁሉ ስፍራ በአንድ ጊዜ መገኘት የምንችል የሚያስፈልገንን ነገር ማቅረብ የሚችል ሰማያዊ የሁላችን አባት የሆነ እግዚአብሔር አለን። ሃሌሉያ! የሁላችን አባት ይሁን። ከሕያው አባት ሌላ የሁላችን አባቶች በሙሉ ያረጃሉ፣ እድሜያቸውን ጨርሰው ይሞታል። ይሄ ግን ለዘላለም የማይሞት ለዘላለም የሚኖር ሕያው የሆነ አባት አለን። ይሄ በሱ አባትነት ስር ያለ ነው። ስለዚህ ይሄ አባታችን ምንጫችን ነው። ልክ ምድራዊ አባት እንዳለን ሰማያዊ አባት ደግሞ ኖረን ጌታ የተባረከ ይሁን። ይሄ አባትነትን ስትመለከቱ ከሁሉ በፊት የነበረ ያለ የሚኖር አባት ነው። ይሄ እግዚአብሔር ስሙ የተባረከ ይሁን። ሁሉ እሱ ጀማሪ እንደሆነ ዘማሪት አስቴር የምትዘምረው አንድ መዝሙር አለ። ክብር ሁሉ የበቃህ ነህ የሚለው መዝሙር ትዝ ይላል። በኋላ እንዘምረዋለን። ክብር ሁሉ የበቃህ ነህ እንድትዘጋጅ ክብር ሁሉ የበቃህ ነህ ብላ ወደ ኋላ ትሄዳለች። እግዚአብሔር ክብር ሲሰጥበት የነበረውን ቦታ ስታስብ ገና ምድር ምን ሳይሰራ ፍጥረት አንድ ሳይባል ጀምሮ አንተ አባትነት ፈጣሪነት ጌትነት በእነዚህ ሁሉ የነበረ ነው ትላለች። ደግሞ ነበረ። ጌታ የተባረከ። አቤት ይሄንን አባት ማድረግ እንዴት ያኮራል አይደለም? ሁሉ የሱ የሆነ ሁሉ ቦታ በቃ እሱን ስም ብንጠራው ከተፍ የሚል ሃሌሉያ ሁሉን አቅርቦት ማምጣት የሚችል ይሄ አባታችን ነው። ይሄ እግዚአብሔር አባታችን ነው። ስለዚህ ከሱ ጋር የምናወዳድረው የለም። ኢሳይያስ 43:1 ላይ ስትመለከቱ ያዕቆብ ሆይ ይልና የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል። ምን ያደረገ? የሰራ። ማን ነው የሰራን? እግዚአብሔር ሰራን። ጌታ የተባረከ ይሁን። እሱ አባት ሆነልን። እሱ ምንጭ ሆነልን። ይሄንን እንመለከታለን። እግዚአብሔር አባታችን የሁሉ ምንጭ ጀማሪ መጀመሪያ መጨረሻ የሌለው አልፋና ኦሜጋ እኩያ የሌለው አምላክና የሁሉ ደግሞ አባት ነው። እሱ በቃ የሁሉ አባት ነው። ለሁሉ ቅድም ሐዋርያው ጳውሎስ ቅድም በጣም ገርሞኛል የተናገረው ነገርና ለሁላቸው የአባትነትን ነገር ማስተላለፍ እንደቻለ ይሄንን ጌታ መጣው ከአባቱ ከእግዚአብሔር የወረሰው ማንነት መብቃት የቻለው ለዚህ ሁሉ ሰው ከዛ የተነሳ ነው። ለምን? እግዚአብሔር ፈጣሪ አምላካችን ደግሞ የሁላችን አባት እንደሆነ የእግዚአብሔር ቃል ስለሚነግረን ማለት ነው። ስለዚህ የፈጠረን እግዚአብሔር ነው። እግዚአብሔር አምላካችን የኛ ምንጭ ነው። መጀመሪያ የለውም፣ መጨረሻ የለውም። ዘፍጥረት ዘጸአት 4:22 ላይ እስራኤል የበኩር ልጄ ነው አለ እግዚአብሔር። ይሄን የተናገረው እስራኤላውያንን ከግብጽ ለማውጣት ፈርዖን ፊት ነው የተናገረው። በፈርዖን ፊት ለሙሴ ነግሮት ንገራቸው አለ። እግዚአብሔር የማን ልጅ ነው አለ? እስራኤል የማን ልጅ ነው አለ? የበኩር ልጄ ነው አለ። ሃሌሉያ! እግዚአብሔር ልጄ ነው ሲላችሁ እንዴት ነው የምትሉት? ሃሌሉያ አይደለም እንዴ? አሜን። እግዚአብሔር ልጄ ነሽ ይልሻል። ሃሌሉያ! ልጄ እግዚአብሔር አባትህ ነው፣ አባቴ ነው እግዚአብሔር። ይሄንን የበኩር ልጄ ነው አለ። ከዛ በኋላ ሲያንጎዳጉድላቸው ትመለከታላችሁ። መብረቅ አውርዶ ቅማል አውርዶ እሳት አውርዶ አይደለም እንዴ መሬቱን አንቀጥቅጦ በተዘረጋችና በጸናች ክንድ እግዚአብሔር ከዛ ምድር ፈልቅቆ አወጣቸው፣ ተዋጋላቸው፣ አባት ሆነላቸው፣ አለኝታ ሆነላቸው፣ መከታ ሆነላቸው። ይኸውላችሁ አባቴ ነህ ስንለው እውቅና ስንሰጠው በማንነቱ እግዚአብሔር ከኛ ጋር አይሆንም፣ በሙሉ ክብሩ ከኛ ጋር አይሆንም። እምቢ ብሎ ነበር። የፈርዖን ልብ ደንድኖ ነበር፣ አልለቅም ብሎ ነበር። አንቀጥቅጦ ግን አስለቀቀው። ኢየሱስ ክርስቶስ ጌታ ነው። ይሄንን አባት ነው አባት ያደረግነው። ስለዚህ እግዚአብሔር ለሕዝቡ መከታ ነው። እግዚአብሔር ለሕዝቡ ጋሻ ነው። እግዚአብሔር ለሕዝቡ መሪ ነው። እግዚአብሔር ለሕዝቡ አባት ነው። ይሄ እግዚአብሔር ለኛም አባታችን ነው። የእርሱን አባትነት ከፍጥረታዊ አባቶች ጋር አናወዳድረውም፣ አናመሳስለውም። እሱ ለዘላለም አባት ነው። ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። እስቲ ክብር ለእግዚአብሔር እንሰጣለን። በእግሮቻችን እንቆማለን። ጌታ የተባረከ ይሁን። ስለዚህ አባት ዳዊት የሚናገረውን ነገር እየነገርኳችሁ እንጸልያለን። እስቲ እግዚአብሔርን አመስግኑ። ይሄ አባት ስላላችሁ ደስ አይላችሁ? ሃሌሉያ! ደስ ብሎኛል። እግዚአብሔር ሆይ አንተ አባቴ ስለሆንክ፣ አንተ ደጋፊ ስለሆንክ፣ አንተ ለዘላለም ስለማትተወኝ ስለማትጠለኝ፣ አለኝታ ስለሆንክልኝ፣ ደራሽ ተከላካይ፣ መካሪ፣ መኩሪያ፣ መታወቂያ ስለሆንክልኝ፣ መጠሪያ ስለሆንክልኝ አመሰግናለሁ በሉት እግዚአብሔርን። ሃሌሉያ! እሱ ቢመኩበት ያስመካል፣ ቢጠሩት ይሰማል። ሃሌሉያ! ቢጠጉት ያስጠጋል። የማይወድቅ ጽኑ አለት ኢየሱስ ክርስቶስ። ሃሌሉያ! ሃሌሉያ! ቢሸሹበት ሁሉ ጊዜ አቅም ጉልበት የሆነ ጌታ
ለዚህ ነው ዳዊት መሸሸጊያዬ የደህንነቴ ቀንድ የምተማመንበት እያለ ያሞጋግሰዋል። እስቲ እግዚአብሔርን አሞጋግሱት። ሃሌሉያ አከብሩት። ሃሌሉያ ይሄ አባት እኔ አባቴ እንደሆነ እግዚአብሔር አላውቅም ነበር። ከዚህ በኋላ ግን ይሄን አባቴ ያደርጋዋለሁ፣ እረኛ ያደርጋዋለሁ፣ ጠባቂ ያደርጋለሁ፣ እሱን በሱ ስም መጠራት ፈልጋለሁ የሚል ሰው ጌታን ያልተቀበለ ሰው ካለ አሁን እንጸልይለታለን። እጁን ሊያሳየኝ ይችላል። ወንዶች ከሆናችሁ ሴቶች ከሆናችሁ ወደ ጌታ ያልመጣችሁ ሰዎች ካላችሁ እጋብዛችኋለሁ። በዚህ ጊዜ ምናልባት በቪዲዮም የምትከታተሉን ካላችሁ ይሄንን ግብዣ እናደርግላችኋለን። እጆቻችሁን አሳዩን። ሃሌሉያ እንጸልይላችኋለን። ይሄንን ጌታዬ ማድረግ እፈልጋለሁ። እኔ እስካሁን የራሴ ነበርኩ ወይም ደግሞ የሥጋ አባቴ ነኝ ብዬ ብቻ ነበር ማስበው ብላችሁ የምታስቡ ሰዎች ካላችሁ እግዚአብሔር አባት ይሆንላችኋል። ለዘላለም ደግሞ አብሮነቱን ያሳያችኋል። ሃሌሉያ አለ እንደዚህ የወሰነ ሰው መወሰን የሚፈልግ ሰው ዛሬ ሃሌሉያ ወደ ጌታ መምጣት የሚፈልግ ሰው አለ። ይሄንን እድል ሰጣለሁ። ሃሌሉያ ሃሌሉያ መሸሸጊያ ይሆንልሃል። የደህንነት ቀንድ ይሆንልሃል። የምትተማመንበት ይሆንልሃል። የማታወዳድረው ከማንም ጋር የማታመሳስለው የማታመሳስዩ አምላክ ረዳት አባት ይሆንልሻል። በስሙ ትጠራለሽ። ሃሌሉያ ይሄ የእግዚአብሔር ልጅ ነው፣ ይቺ የእግዚአብሔር ልጅ ናት ትባያለሽ። ሃሌሉያ እኛ የተባልን ደግሞ እናመሰግነዋለን እግዚአብሔርን። ሃሌሉያ 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 እግዚአብሔር አባቶይ ጸልያለሁ በዚህ ሰዓት ጌታ እግዚአብሔር አባቶይ እነዚህን አባቶች በመሪነት ቦታ መሪዎች እንድታረጋቸው ነው በኢየሱስ ስም ጸልያለሁ። ሊደርሺፕ መስጠት እንዲችሉ በውስጣቸው ጌታ እግዚአብሔር አባቶይ ይሄ ነገር እንዲቀመጥ እኔ በጌታ በኢየሱስ ስም ጸልያለሁ። ልጅህን በሚሄድበት መንገድ ምራው ስለሚል ይሄንን ምሪት መስጠት የሚችሉበት አቅም በጌታ በኢየሱስ ክርስቶስ ስም በእነሱ ውስጥ እንዲቀመጥ ጸልያለሁ። ከለላ ጠባቂ ፕሮቴክተር በመሆን ጌታ እግዚአብሔር አባቶይ ለልጆቻቸው አለኝታ መስጠት የሚችሉበትን ጉልበት በጌታ በኢየሱስ ክርስቶስ ስም እንድሰጣቸው ጸልያለሁ። ፕሮቴክት ማድረግ እንዲችሉ ዶሮ ጫጩቶቿን እንደምትሰበስብ በላያቸው ላይ እንደምትረበርብ ይላል ቃል ጌታ እግዚአብሔር አባቶይ በልጆቻቸው ላይ መሸፈን እንዲችሉ ደምህን መጥራት እንዲችሉ ስምህን መጥራት የሚችሉበት አቅም በጌታ በኢየሱስ ክርስቶስ ስም እንዲለቀቅላቸው ጸልያለሁ። አራሚነት ጌታ እግዚአብሔር ልጆቻቸውን ዲሲፕሊን የማድረግ ጌታ እግዚአብሔር አባቶይ አደራረግ በውስጣቸው እንድታስቀምጥ ይሄንን በውስጣቸው እንድትጨምር ዲሲፕሊን ማድረግ እንዲችሉ ጌታ እግዚአብሔር አባቶይ ይሄንን እንድትረዳቸው ደግሞ ጸልያለሁ።